ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳይ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ውድ ጊዜያችሁን ስለምትሰጡኝ አብራችሁን ስለምትቆዩ እጅግ አድርጌ አመሰግናለሁ። የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንትም ይቀጥላሉ። ተጠባቂ ጨዋታዎችም አሉ በየሳምንቱ። ከነዛ መካከል ትልልቅ መርሃ ግብሮች አሉ። ቼልሲና ሊቨርፑል የሚያደርጉት ጨዋታ በብዙ የሚጠበቅ ነው። ደግሞ ዋናው የዋንጫ ተፎካካሪዎች በዚህ የውድድር ዘመን በብዙ የሚጠበቁት በተጠናቀቀው የውድድር ዘመን አንደኛና ሁለተኛ ሆነው የጨረሱት ሊቨርፑልና አርሰናል ናቸው። ማንቸስተር ሲቲም ቢሆን ደግሞ ቼልሲም ሌሎች ግምት የሚሰጣቸው ቡድኖች ናቸው። ግን የውድድሩ ከመጀመር በኋላ አሁንም ቢሆን በጥንካሬ የሚገለጡት ሁለቱን በልዩነት ማንሳት እንችላለን። በቡድኑ እንግዲህ የተለያዩ ጥንካሬዎች አሉ በሁለቱም በኩል የምናነሳቸው። ግን ዛሬ በዚህ ፕሮግራም የአርሰናልን ጉዳይ ለማንሳት ነው። አርሰናል በመከላከሉ በጣም የተዋጣለት ነው ማለት ይቻላል። በዚህ የውድድር ዘመን በክፍት ጨዋታ አንድ ጎል ብቻ ያስተናገደው የአርሰናል መከላከል ወይም ደግሞ አስደናቂው የአርሰናልን ተከላካይ ነው የምናየው። ረቡዕ ዕለት የቻምፒየንስ ሊግ ጨዋታዎች ተደርገዋልና ኦሎምፒያኮስን የገጠመበት ጨዋታ ነበርና ሌላ የአርሰናል ጨዋታ ደግሞ ሌላ ክሊንሺትም ነበረ። ለአርሰናል ደጋፊዎችና የእግር ኳስ ምሁራን ወይም ፓንዴት እንግዲህ የአርሰናልን የማጥቃት ኬሚስትሪ ሲያጠኑ ወይም ሲያሰላስሉ የመከላከል ክብረ ወሰኑ ወይም ሪካርዱ ግን እንደ ቀላል ተወስዷል ማለት ይቻላል። አሁን ትኩረቱ ሁሉ በዛኛው ሳጥን ስላለው ነው። ቪክተር ዮኬሬሽ በተመለከተ ነው ብዙ አስተያየት እየተሰጠ ያለው። ደግሞ መጠበቁ በዛው መጠን ስለሆነ ነው። አርሰናል ዋንጫ ስለማጣቱ በተጠናቀቁት የውድድር ዘመናት ባለፉት 2-3 የውድድር ዘመናት የአጥቂ መስመር ተጫዋች ወይም ደግሞ አይነተኛ 9 ቁጥር አለመኖሩ እንጂ በጥንካሬ የተገነባው የተከላካይ መስመር ይታወቃል። በዚህም የውድድር ዘመን ያቀጥሎ ከቪክተር ዮኬሬሽ መምጣት በኋላ ከጎል ርቋል። ይሄ ተጫዋች 5 ጨዋታዎች ተቆጥሯል ጎል ካስቆጠረና ትኩረቱ ሁሉ በዛኛው ሳጥን ስለ ማጥቃቱ ሆነ እንጂ ደግሞ መከላከሉ በጣም የሚደንቅ ሪከርድ ላይ እንዳለ ማስታወስ ይገባናል። እና ይሄ እንደ ቀላል የሚነሳ አይደለም። በዚህ የውድድር ዘመን በ9 ኮምፒቲቲቭ ጨዋታዎች አርሰናል 3 ጎሎችን ብቻ ነው ያስተናገደው። በፕሪሚየር ሊግ ከዋነኛ ተፎካካሪዎቹ ሊቨርፑል እና ማንቸስተር ሲቲ እንዲሁ ደግሞ በቻምፒየንስ ሊግም ያሉት ናቸው። እነዚህ 3 ቡድኖች ጎል ያስቆጠሩበት ማለት ነው። ሊቨርፑል፣ ማንቸስተር ሲቲ እና ኒውካስል ዩናይትድ ናቸው። እንግዲህ ከ9 ጨዋታዎች 6 ክሊንሺት ነው የጠበቀው አርሰናል። ይሄ የተከላካይ መስመሩን ደግሞ የግብ ጠባቂውንም ጥንካሬ በብዙ የሚነግረን ነው። አርሰናል በ2025/26 በክፍት ጨዋታ ጎል የተቆጠረበት አንድ ጊዜ ብቻ ነው፣ ወይም አንድ ብቻ ጎል ነው በክፍት ጨዋታ የተቆጠረበት። እሱንም ያው ምናልባትም በዓለም እግር ኳስ በጣም ውጤታማ ስትራይከር ካለ አንድ ሰው ማንሳት እንችላለን በልዩነት የማንቸስተር ሲቲው ኤርሊንግ ሃላንድ ነው። እሱ ብቻ ነው አርሰናል ላይ ከክፍት ጨዋታ ጎል ማስቆጠር የቻለው። በአጠቃላይ ግን ይህንን የአርሰናል ዲፌንስ ለመጣስ ወይም ደግሞ ለመስበር አንድ የተለየ ነገር ማድረግ ወይም ደግሞ መፍጠር ያስፈልጋል። ተጋጣሚ በጣም በጥንካሬ መገለጥ ይኖርበታል አርሰናል ላይ በክፍት ጨዋታ ጎል ለማስቆጠር። የሶሊዲቲ እንግዲህ ጠንካራና ጥብቅ መከላከል የአርሰናል ቡድን ኮምፓክትነሱን ባላንስና ደግሞ ዲፌንሲቭ ሼፕ በሚገባ መጠበቅ፣ በተለይ መልሶ ማጥቃትን ለመከላከልና ቡድኑ ፖዚሽን ባጣ ጊዜ ስፔሶችን ፕሮቴክት ለማድረግ የሚያደርጉት ጥረት የሚደነቅ ነው እና ደግሞ የመከላከሉም ጥንካሬ በጣም ግሩም ነው ማለት ይቻላል። የሶሊዲቲ እንግዲህ አዲስ አይደለም በአርሰናል። ከጨዋታው በኋላ በነበረው ፕሬስ ኮንፈረንስ ሚኬል አርቴታ ከ14 ጨዋታዎች ስለ 11 ክሊንሺት ጠቅሷል። ይሄም በጣም ግሩም ነው። የቁጥር መረጃ ጥናቱ ወይም ደግሞ ስታቲስቲክስ የፕሪሚየር ሊግ እና ቻምፒየንስ ሊግ እንግዲህ ፌዝ መርሃ ግብሮችን ይጠቅሳል እነዚህን ቁጥሮች ሲናገር እና አርሰናል እጅግ በጣም ጥሩ ነው ማለት ይቻላል። ግሩም ዲፌንሲቭ ዩኒት
ኳሊቲ ያለው ቡድን ነው። የአምስቱ ጥምረት የመከላከል ጓዶች ናቸው። እንግዲህ እነዚህ ተጫዋቾች አምስቱ ዳቪድ ራያ፣ ዩሪየን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል እና ሪካርዶ ካላፊዮሪ የአርቴታ የመጀመሪያ ምርጫዎች ናቸው በግብ ጠባቂና በመከላከል። እነዚህ ብቻ አይደሉም፣ ደግሞ በጣም ጥሩ ድጋፍ ሰጪ ተከላካዮችም አሉት ይሄ ቡድን ከኦሎምፒያኮስ ጋር እንግዲህ ማይልስ ሉዊስ ስኬሊ እና ደግሞ ቤን ዋይት ሁለቱ እንግሊዛውያን እንደ ፉል ባክስ በምን አይነት ጥራት መጫወት እንደሚችሉም ማስታወሻ የሰጡበት ነው ማለት ይቻላል። ያኛው ጨዋታ በሁለተኛው አጋማሽ ጋብሪኤል ሲወጣ ክሪስቲያን ሞስኬራ አንድ እርምጃ ሳያጎድል ነው ቦታውን የወሰደው እና በጣም በጥሩ ብቃት የተገለጠ ተጫዋች ነው። ከሊቨርፑል ጋር የነበረውን ጨዋታ ታስታውሳላችሁ። ከባድ ጨዋታ ነበር እና እዛ ላይ የነበረው ፐርፎርማንስ ለሊጉም ለቡድኑም አዲስ እስከማይመስል ድረስ ነበር እና የ21 ዓመቱ ስፓኒያርድ ከጋብሪኤል እና ሳሊባ ጋር ተመሳሳይ ስታይል ያለው ከሁለቱም የሆነ ነገሮችን የሚወስድ አይነት ተከላካይ ነው። የክረምቱ በጣም ጥሩ ግዢ ነው ማለትም ይቻላል። የተከላካይ መስመሩ ጥራትም ጥልቀትም አለው። ደግሞ በውሰት ክለቡን የተቀላቀለው ፒየሮ ኢንካፒየ በጉዳት ጨዋታ ያመለጠው ተጫዋች ነው እና ከጉዳቱ ባገገመ ጊዜ ሌላ አማራጭም ሆኖ መምጣት ይችላል እና በአጠቃላይ ቡድኑን እንደው ከፋፍለን ለማየት ቡድኑ በአጠቃላይ አሁን ኢንቨስት አድርጓል ክረምት ላይ እና እንደተጠናከረ እያነሳ ነው። በተለየ ደግሞ ይሄ የመከላከሉ ወይም የተከላካይ መስመሩ ዲፓርትመንት ምን ያህል ጠንካራም እንደሆነ በዚሁ አያይዘን ማንሳት እንችላለን። ከባክፎሩ ፊት ደግሞ የማርቲን ዙቢሜንዲ መጨመር ለመከላከሉ ሌላ ሌየር ነው እና የመከላከሉ ድርብ ነው። ይሄ ተጫዋች ከሚኬል አርቴታ ወሳኝ ተጫዋቾች አንዱ የሆነው በጣም በፍጥነት ነው ማለት ይቻላል። በእርግጥ እንደ ቶማስ ፓርቴ ያለ ተጫዋች አሁን በቡድኑ የለም። ጆርጂኒዮም ቢሆን ከቡድኑ ወጥቷልና በጣም አስፈላጊ ተጫዋች ነበር። ግን ደግሞ እንደመጣ በጣም በፍጥነት ከሚኬል አርቴታ ወሳኝ ተጫዋቾች አንዱ ለመሆን ችሏል። ራሱን በዛ ቦታ ነው ያገኘው፣ ፈጥኖ ነው ያገኘው ማለት ይቻላል። ከስኳዱ አውትፊልድ ተጫዋቾች በጣም ወሳኙ እንግዲህ በዚህ የውድድር ዘመን ብዙ ደቂቃዎችን የተጫወተው ጋብሪኤል ነው። በሱ ብቻ ነው የሚበለጠው ይሄ ተጫዋች በዚህ የውድድር ዘመን ብዙ ደቂቃዎችን በመጫወት ነገሩ እንግዲህ አሁን በአርሰናል መከላከል ያው ተመርጦ የመሰለፍ ብቻ አይደለም። የአርሰናል ዲፌንስ አጣምሮ አዋህዶና ቀላቅሎ ያደራጀው ዲፌንስ በሃይ ሌቭል ፐርፎርመንስ ፎርም የተደረገ ነው ማለት ይቻላል። አትሌቲሲዝም ያላቸው ናቸው። ፊዚካሊቲ እንዲሁም የሚጠይቀው ሊግ ላይ የእነሱ ፊዚካሊቲ ደግሞ በጣም ጠንካራ ነው። ፈጣን እና ንቁ ናቸው እና ኢንዱራንስ እና ኤክስፕሎሲቭ ፓወርም ያላቸው ናቸው። እነዚህ ተከላካዮች ለተጋጣሚ በጣም አስፈሪ፣ አንዳንዴም ደግሞ ተስፋ አስቆራጭ፣ ተጋጣሚ ፍረስትሬት እንዲያደርግ የሚያደርግም ነው ይሄ የተከላካይ መስመር። አርቴታ እንግዲህ ስለ ሴፍቲ ፈርስት አፕሮቹ በጣም በብዙ ተተችቷል። ነገር ግን ቁጥሮች ነፃ ያወጡታል ከዚህ ትችት። ጠንከር ያለ ንጽጽር ለማንሳት ዋነኛ የዋንጫ ተፎካካሪው ሊቨርፑል በፕሪሚየር ሊግ እና ቻምፒየንስ ሊግ 11 ጎሎች ተቆጥረውበታል። 11 ጎሎችን አስተናግዷል እና በንጽጽር የአርሰናል 6 ክሊንሺት የጠበቀበትም እንደሆነ ማንሳት ይቻላል። ጋብሪኤል እንግዲህ በጨዋታው ተቀይሮ የወጣው ለቅድመ ጥንቃቄም እንደሆነ ተነግሯል። በእርግጥ ጨዋታው ላይ ምቾት አልተሰማውም ነበር። ነገር ግን ሚኬል አርቴታ እንዳለውም ጋብሪኤል ብዙ ጨዋታዎችን በማድረጉ ሪስክ ላለመውሰድ ነው ወስኖ ያንን ቅያሬ ያደረገውና ጉዳቱ በዛ መጠን በብዙ የሚገለጥ አይደለም። አሁንም ወደዚህ ቡድን መጥቶ በጥንካሬ መጫወት የሚችል ነው። በቻምፒየንስ ሊግ ጨዋታ የአርሰናል ባክላይን ፐርፌክት ፐርፎርማንስ ላይ አልነበረም። እንደዚህ እንደምናነሳው ጥንካሬ ላይ አይደለም። በእርግጥ በአንዳንድ ጨዋታዎች እንደዛ ይሆናል። ኦሎምፒያኮስ ያው በመጠኑ ችግር ፈጥሯል። ራያንም የፈተኑ 1-2 አጋጣሚዎችም እንደነበሩ አያይዘን ማንሳት እንችላለን። በሌላኛው ሳጥን ግን በቪክተር ዮኬሬሽ ላይ የመሻሻል ምልክቶችም ነበሩ። በዛ ጨዋታ በኦልድ ትራፎርድ፣ አንፊልድ እና ሴንት ጄምስ ፓርክ ላይ ከነበረው ይልቅ በዚህ ጨዋታ የተሻሉ እድሎችን አግኝቷል። ኳስ እየገፋ ወደ ሳጥን የሚገባበት መንገድ፣ ጉልበት፣ ጥንካሬው
ለተጋጣሚ ተከላካዮች በጣም አስቸጋሪ ያደርገዋል። ነገር ግን ያለ ጎል 5 ጨዋታዎች ተቆጥረዋል የኬሬሽ ላይ። ግን ወርክ ሬቱ ይሄ ተጫዋች በጣም የሚደንቅ ነው። ደግሞ አሰልጣኞች የሚወዱት አንደኛው ነገር በእርግጥ አጥቂ ከሆነ ኳስና መረብን ማገናኘት አለበት። ቀዳሚ ተግባሩም እሱ ነው የሚሆነው። ግን ደግሞ ሙከራዎችን ማድረግ፣ መታተር፣ ጎልጋ መድረስንም ያንንም ያሉና የእሱ ደግሞ ወርክ ሬት በጣም አስደናቂ እንደነበረ ተመልክተናል እና በዛ መንገድ የሚጫወት ነው። ግን ከጎሎች ከራቀ ያው 5 ጨዋታዎች ተቆጥረዋል። የተከላካዩ ዲፓርትመንት ላይ ስንመለስ እንግዲህ ስለ መከላከሉ ማንሳታችን ከቀጠልን አርቴታ እንግዲህ የገነባው ይሄ ዲፌንሲቭ ፕላትፎርም የበለጠ ክሬቲቭ እንዲሆን ነጻነት ወይም ፈቃድ እንደሰጠው ተናግሯል ማርቲን ኦዴጋርድ። ያንን ግን ፓስ አስታወሳችሁት? በስማም እንዴት የሚደንቅ ፓስ እንደነበረ በዛ ጨዋታ ላይ ኳሷን እንዴት እንደዚህም ይቻላል እንዴ ያስብለው። ኳሷን ያዞረበት መንገድ በጣም የሚደንቅ ነበርና በድንቅ ብቃት የተገለጠበት የቀድሞውን ማርቲን ኦዴጋርድን እንድናስታውስ ያደረገበት ፐርፎርማንስ ነበርና ያው የዲፌንሱ ጥንካሬ እና ሚኬል አርቴታ የገነባው ዲፌንሲቭ ፕላትፎርም የበለጠ ክሬቲቭ እንዲሆን እንደረዳውም ተናግሯል ማርቲን ኦዴጋርድ። ስለ እንግዲህ በዚህ ጨዋታ ላይ በኦሎምፒያኮስ ቻምፒየንስ ሊግ ላይ በነበረው ጨዋታ ላይ ዴክላን ራይስ፣ ቲምበር፣ ሞስኬራ፣ ኤዘ እና ሳካ ከተጠባባቂ ወንበር ነበር የተነሱትና ስለ አርሰናል ስኳድ ወይም የስኳድ ጥራትም ጥልቀትም በጣም ብዙ የሚነግረን የሚያሳየንም እንደሆነ ማንሳት ይቻላል። ይሄንን የተጫዋቾች ቅያሬ በ9 ጨዋታዎች በዚህ የውድድር ዘመን ማለት ነው ተቀያሪ ተጫዋቾች 12 የጎል ኮንትሪቢሽን ዲሊቨር አድርገዋል። 6 ጎሎች እና 6 አሲስት የነ ማርቲኔሊን ትሮሳርን የምታስታውሱት ነው እና እንዲህ ያሉ ተጫዋቾች ከተጠባባቂ ወንበር በመነሳትም አሁን በአርሰናል እንግዲህ በቀደመው ጊዜ የሚታችበት የነበረው አንደኛው ነገር የቡድኑ ጥራትና ጥልቀት ነበረ። በዚህ የውድድር ዘመን ግን በጣም የተለየ አርሰናል ነው እየተመለከትን ያለው ነው። አሁን በቡድኑ ያለው የማጥቃት አማራጭ እና ደግሞ የኬሬሽ ጉዳይ የኋላ መስመርን ኮንሲስተንሲ እንዳይቀንሰው ምናልባትም ትኩረቱ ሁሉ የኬሬሽ ላይ ሆኖ የተከላካዩን የመከላከሉን ጥንካሬ ደግሞ ዋጋ እንዳያሳንሰው ስጋት አለ እንጂ የተከላካይ መስመሩ በጣም በጥራት የሚገለጥ ነው። በፕሪሚየር ሊግ ይሁን በዩሮፕ የአርሰናል የላቀ የመከላከል ጥንካሬ የዋንጫ ክብር ለመጠቅለል በሚያደርገው ሙከራ መሰረት እንደጣለ ማሳያ ነው። መከላከል ያው ዋንጫዎችን ያሸንፋል ይባል የለ እና በዛ መጠን ለመገለጥ የቀረበ ነው ማለት ይቻላል ይሄ የአርሰናል ቡድን። አሁን ደግሞ በዛኛው ሳጥን ያለውን ነገር ከማስተካከል ጋር ቢሄድ ለነገሩ ይሄ ቡድን አሁን ተገማች አይደለም ማለት ይቻላል። ብዙ ጎል አስቆጣሪዎች አሉትና ከተለያዩ ተጫዋቾች ነው ጎሎቹን እያገኘ ያለው። እንደ በፊቱ በቀኝ መስመር ብቻ በሳካ ብቻ የሚደረግ አይደለም። አሁን ከኤዘ መምጣት በኋላ ደግሞ የግራውንም መስመር ትቶ አሁን መሀል ለመሀል ሴንትራል ፕሌይ ሜከርም ሆኖ እየተመለከት ነው ያለ ነው እና እንዲህ ያሉ ነገሮችን ይዞ የመጣ ነው ይሄ የስኳድ ጥራትና ጥልቀት ብዙ አማራጮችን የሚሰጥ ግን በልዩነት በዚህ የውድድር ዘመን ልናነሳው የሚገባው ወይም ቸል ሊባል የማይገባው የዛኛውን ሳጥን የማጥቃቱን በማሰብ የተከላካዩን ጥንካሬ ደግሞ ወደኋላ ማለት አይገባም እና ይሄንን ለማንሳት ነው። በቀጣይ እንግዲህ የፕሪሚየር ሊግ ጨዋታዎች ይደረጋሉ። አርሰናል ከዌስትሃም ነው በሜዳው ጨዋታውን የሚያደርገው። ከዛ በኋላ ከፉልሃም አዌ ይጫወታል። ክሪስታል ፓላስን በሜዳው፣ በርንሊ ከዛ ደግሞ ሰንደርላንድ ነው የሚያገኘው። በንጽጽር እንግዲህ ሊቨርፑል ዋና ተፎካካሪ ነው ካልን እና የሊጉን መሪ ስለሆነ ከቼልሲ ጋር የሚያደርገው ጨዋታ አለ። አዌ ነው በስታንፎርድ ብሪጅ ነው የሚደረገው። ከዛ ማንቸስተር ዩናይትድን ያገኛል በሜዳው አንፊልድ። ከዛ ብሬንትፈርድን አዌ ይገጥማል። ከዛ አስተን ቪላ እና ማንቸስተር ሲቲ ናቸው ተከታትለው የሚመጡት። በንጽጽር ቀለል ያለ መርሃ ግብር ይመስላል አርሰናል አስቀድሞ ትልልቆቹን ስላገኘ እና ግን አሁን በእርግጥ ፉልሃም በቦርንመስ ተሸንፏል፣ ግን ቀላል ቡድን አይደለም። ምናልባትም ዌስትሃም አሁን ከአሰልጣኝ ኑኖ ኤስፕሪቶ ሳንቶ ጋር በምን አይነት መንገድ እንደሚመጣ እንመለከታለን። የአሰልጣኝ ለውጥ ሲመጣ ተጫዋቾች እንደ አዲስ የሚነሳሱበትን መንገድ እንዳለ መርሳት የለብንም። ፉልሃም ነው የማርኮ ሲልቫ ቡድን እንደምታውቁት ነው። ክሪስታል ፓላስ ለሊቨርፑል ጥንካሬውን ያሳየ ቡድን ነው። በርንሊ
እንግዲህ በመጠኑ ቀለል ያለ ነው ሊባል ይችላል። ሳንደርላንድ ግን ከታች የመጣ ቡድን ነው፣ ደግሞ በጥንካሬ የሚገለጥ ነው። በንጽጽር ነው እንጂ እነዚህም ቡድኖች ቀላል ግምት የሚሰጣቸው አይደሉም። ግን ሊቨርፑል የሚያገኘው ቼልሲን፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ነው። በዚህ መሀል ግን ብሬንትፈርድና አስተን ቪላንም እያገኛልና በዚህ ንጽጽር ካልሆነ በስተቀር በጣም ቀለል ተደርጎ የሚታይ ፊክስቸር አይደለም። ግን በንጽጽር የተሻለ ነው ማለት ይቻላል ትልልቆቹን አስቀድሞ ስለገጠመ። ለማንኛውም በዚህ ሳምንት ከዌስትሃም ጋር ነው ጨዋታውን የሚያደርገው አርሰናል። ቻነሉን ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን።